በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ ይዤላችሁ የመጣሁት መረጃ እንግዲህ ስለ ፕሮቴስታንት እምነት አሁን ያለበት ሁኔታ ምን ይመስላል የሚለውን እጅግ በጣም ጠቃሚ መረጃ ነው። በተለይ ባለማስተዋል ባለማወቅ ከእናት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እየኮበለሉ ወደ ፕሮቴስታንት ለሚሄዱ እህት ወንድሞቻችን በጣም ጠቃሚ መረጃ ስለሆነ ሁላችሁም ላይክ ኮሜንት በማድረግ ለብዙዎች እንዲደርስና እንዲጠቀሙበት እንዲድኑበት እንድታደርጉ በእግዚአብሔር ስም ጠይቃለሁ። እንግዲህ ብዙዎቻችን እንደምናውቀው የፕሮቴስታንት እምነት ማርቲን ሉተር በሚባል ጀርመናዊ የካቶሊክ መነኩሴ በ16ኛው ክፍለ ዘመን እንደተመሰረተ ብዙ ሰው ያውቃል ወይ ደግሞ ግንዛቤው አለው። በ1527 ማርቲን ሉተር የተባለ የካቶሊክ መነኩሴ የካቶሊክ እምነት መሪዎች የፈጸሙትን ወይ ደግሞ የሰሩትን ስህተት በመቃወም ከዛ ኮብልሎ የመሰረተው እምነት ነው። የተቃወመበት እንግዲህ በወቅቱ ካቶሊክ ቤተክርስቲያን መሪዎች ወይም አማኝ የእምነቱ መሪዎች ካቴድራል እያሰሩ ገንዘብ አስፈልጋቸውና ካርድ በማዘጋጀት የመንግስተ ሰማያት መግቢያ እያሉ ለምዕመኑ ሲሸጡ ይህን ተቃውሞ ወጣ። መጥፎ ወይም ብልሹ አሰራርን መቃወሙ ጥሩ እያለ ነገር ግን ወጥቶ ከድጡ ወደ ማጡ ነው የሄደው ሰውየው። በእውነቱ ምንም መሰረት የለውም። እንግዲህ መሰረት ብሎ ያስቀመጠው እሱ መጽሐፍ ቅዱስ ወደ ሮሜ ሰዎች የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ቁጥር 28 ላይ አንድ ጥቅስ አለ። ጥቅሱ የሚለው ኖርማሊ ሁላችሁም ማንበብ ማየት ትችላላችሁ። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 28 ላይ ሰው ያለ ሕግ ስራ በእምነት እንዲጸድቅ እናውቃለን ወይ ደግሞ እናያለን ይላል። አንዳንድ ቦታ ላይም ይሄን እሱ ወደ ጀርመንኛ ለሱ እንዲመቸው እንዴት አድርጎ አጣሞ ተረጉመው ሰው ያለ ሕግ ስራ በእምነት ብቻ ይጸድቃል የሚል በእምነት ብቻ ይድናል፣ በእምነት ብቻ ይድናል ብሎ የእሱን እምነት መሰረተ። ለሱ ጽሑፍ ለሱ አስተሳሰብ እንዲመቸው አድርጎ ተረጉመ። በሚገርም ሁኔታ ያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ ሰው በእምነት ያለ ስራ ሰው በእምነት ብቻ ያለ ስራ አይድንም ወይም ደግሞ በአጠቃላይ ይሄ ያዕቆብ መልእክት ምዕራፍ 2 ቁጥር 14 ጀምራችሁ ስታነቡት እምነት ያለ ተግባር የሞተች ናት ነው የሚለው። እምነት ያለ ተግባር የሞተ ነው። እምነት ያለ ስራ የሞተ ነው ወይ ደግሞ መዳን አይችልም። ሰው በእምነት ብቻ ድነት እንደሌለ እዛ ይቀመጣል። እሱ ይህን ምን አለው? ምን ነቀፈው? አይቀበለውም። ለምሳሌ እሱ ማርቲን ሉተር ይህን አይቀበልም፣ ከወንጌል የወጣ ብሎ በማለት ይተቸዋል። እንደገናም አይቀበለውም። ሆኖ እንግዲህ ፕሮቴስታንት እምነት እንደዛ ከተመሰረተ በኋላ ያው አውሮፓን አጥለቀለቀ። እዛ ግን ምን ሆነ? አሁን የት ላይ ያለ? አሁን ትልቁ እኔ ማስተላለፍ የምፈልገው መልእክት ምንድን ነው? ከዛ በኋላ የሆነው አው ከ1950ዎቹ ጀምሮ የፕሮቴስታንት እምነት እየቆመ ነው። አውሮፓ ላይ ቤተክርስቲያኖቹ እየተዘጉ ነው። ወደ ሌላ እምነት ወደ መስጊድ እና ለሌላ አገልግሎት እየተቀየሩ ነው ቤተክርስቲያኖቹ ወይ ቸርቾቹ በእነሱ ቋንቋ። እንግዲህ ማቀርላችሁ መረጃ ሪሰርች ቤዝ ነው። ሂር ኢዝ ሪሰርች ቤዝድ ኦቨርቪው ኦፍ ፕሮቴስታንት ቸርችስ ኢን ዩሮፕ ዛት ዌር ክሎዝድ። ኦኬ
that were closed or converted to other uses ሞስኪው ለምሳሌ መስጊድ፣ ሙዚየም፣ አፓርትመንት፣ ሬስቶራንት ኢቲሲ። አያችሁ እንግዲህ በቁጥር ነው ያለን ወርታች የፕሮቴስታንት ቤተክርስቲያን ቸርቾች እየተዘጉ ወደ መስጊድ እየተቀየሩ ነው። ሙዚየም እየሆኑ ነው። አፓርትመንት መኖሪያ ቤት፣ ሬስቶራንት እየሆኑ ነው። ዳታ አር ኤስቲሜትስ ጋዘርድ ፍሮም ቸርች ስታቲስቲክስ። እንግዲህ የተሰበሰበው ከቸርች ስታቲስቲክስ ነው። አካዳሚክ ስተዲ የጥናት ውጤቶች ወይ ደግሞ የጥናት የአካዳሚ የትምህርታዊ ጥናቶች ኤንድ ሄሪቴጅ ሪፖርትስ ኤግዛክት ነምበር ቫሪ ባይ ሶርስ። ከሶርሱ ምንድን ነው መለያየት አለ። እንደየሶርሱ የተለያየ መረጃ ይቀርባል ማለት ነው። ወይም ደግሞ አንድ ፋክት የሆነ እንትን የለም። ምንድን ነው የተለያየ ሶርስ የተለያየ መረጃ ይሰጣል ማለት ነው። ክሎዝድ ኦር ኮንቨርትድ ፕሮቴስታንት ቸርች ኢን ኢሮፕ ዩናይትድ ኪንግደም ላይ እንግዲህ ይሄ ቤተክርስቲያን ነበር ወደ መስጊድ የተቀየረ በምስል ጭምር ነው ያመጣው። ሉክ ኤስቲሜትድ ክሎዝድ ሲንስ 1960 ከ1960 ጀምሮ 3500 በላይ ፕላስ ወይ ከ3500 በላይ የፕሮቴስታንት ቤተክርስቲያኖች ተዘግተዋል። ኮንቨርት ቱ አፓርትመንት ኦር ሃውሲንግ ወደ መኖሪያ ቤት ተቀይረዋል። ኮሚኒቲ ሴንተርስ ወደ ኮሚኒቲ ሴንተር፣ ሬስቶራንት ኤንድ ካፌ ወደ ሬስቶራንት እና ካፌ ተቀይረዋል። ሳም ሞስኪው በተወሰነ ወደ መስጊድ ተቀይረዋል። ይሄ እንግዲህ የኢንግላንድ ነው፣ የኢንግላንድ ብቻ ነው። ይሄ ቸርች አቴንዳንስ ዲክላይን ኢዝ ኤ ማጆር ፋክተርስ። አሁን ለመዛጋታቸው ትልቁ ምክንያት ደግሞ ምንድን ነው የቀረበው? የተከታይ ማጣት ነው የሚለው። የተከታይ ማጣት ይላል። ጀርመኒ ቤተክርስቲያን ነበር ተዘግቷል፣ ቆሟል ማለት ነው። ይሄ ኤክስ የሆነው እዚህ ጋር ይታያቸዋል። ይሄ ደግሞ የመስጊድ ምልክት ነው፣ ወደ መስጊድ ተቀየረ ማለት ነው። ይሄ እንግዲህ ጀርመን ነው። የማርቲን ሉተር አገር ጀርመን ኤስቲሜትድ ክሎዝድ ኦር ሪፐርፐስድ ለሌላ ዓላማ የዋሉት ጀርመን ላይ ከ500 እስከ 700 ነው ይላል። ኮንቨርሽን ሞስኪው ኖት ማች በት ዶክመንትድ። አሁን ይሄ ልዩ የሚያደርገው ወደ መስጊድ የተቀየሩት ብዙ አይደሉም፣ ነገር ግን ዶክመንትድ ናቸው፣ መረጃ አላቸው፣ የተቀየሩት ይታወቃሉ ነው። ላይብረሪ ወደ ላይብረሪ ተቀየረ። ወደ ካልቸራል ሃል ተቀይሯል። ሬዚደንሻል ሎትስ ወደ መኖሪያ ቤትነት ተቀይረዋል። ይሄ የጀርመን ስታቲስቲክስ ነው። ይሄ ጀርመን ነው። ኔዘርላንድ ላይ ደግሞ በምስል ይሄ የምታዩት ከቤተክርስቲያን ወደ ለምሳሌ ይሄ ቤተክርስቲያን ነበር፣ ይሄ ወደ መስጊድ ተቀይሯል። ወደ ሱፐር ማርኬት የተቀየረ ነው። ወደ መስጊድ፣ ይሄም መስጊድ ነው። እንግዲህ ኤስቲሜትድ ክሎዝድ ኦር ሪፐርፐስድ ፕላስ 1000 ወይ ደግሞ ከ1000 በላይ የፕሮቴስታንት ቸርቾች ተዘግተዋል ወይም ደግሞ ለሌላ ዓላማ ውለዋል። የት ላይ ነው? ይሄ ደግሞ ኔዘርላንድ ነው። ከ1000 በላይ ፋመስ ኮንቨርሽን ቸርች፣ ቡክ ስቶርስ፣ ሆቴልስ፣ ሞልስ በጣም የታወቁ ቸርቾች ፌመስ የሆኑ ወደ ምን ተቀይረዋል? ወደ ቡክ ስቶር፣ ወደ ሆቴል እና ወደ ሞልስ እዚህ ላይ ያየናቸው የተቀየሩት ነው ያስቀመጠልን ማለት ነው። ኒዘርላንድ ሃዝ ዋን ኦፍ ዘ ሃይስት ቸርች ክሎዝድ ሬት ኢን ኢሮፕ ውስጥ በጣም ከፍተኛ የተዘጉ ከአውሮፓ ውስጥ በጣም በከፍተኛ ሁኔታ ከተዘጉት የፕሮቴስታንት ቸርቾች አንዷ ኔዘርላንድ ነች ማለት ነው የዘጋችው። ሌላው ፍራንስ ፕሮቴስታንት ማይነሪቲ ቸርች ብዙ አልነበሩ ከመጀመሪያውም።
ማይነር ናቸው። ግን እንደምታዩት ይህ ህንፃ አሁን ዛሬ ከፕሮቴስታንት ቸርችነት ወደ መስጊድ ወደ ሱፐርማርኬት ተቀይሮ ያለ በምስል የተደገፈ ነው። ስቲሜትድ ክሎዝድ ኦር ኮንቨርትድ 150 አፕ ቱ 300 ወደ 150 እስከ 300 የሚሆኑ ደግሞ ተዘግተዋል ወይም ደግሞ ሌላ ዓላማ ውለዋል። የት ላይ ነው? ይሄ ደግሞ ፍራንስ ላይ ነው። ዩዝስ ካልቸራል ሴንተር ሆኗል። የባህል ማዕከል ኢቨንት ሃል ኢቨንት ሃል ኔሴንስ ለተለያዩ ዝግጅት ለምሳሌ ይሄ ኮንሰርትን ጨምሮ ማለት ነው። ፕራይቬት ፕሮፐርቲ ወደ ግለሰብ ወደ ግለሰብ ሀብት ከቤተክርስቲያንነት ወደ ግለሰብ ኃላፊነት ዙረዋል፣ ሀብትነት ተቀይረዋል። ሌላ ስዊድንም እንደዚሁ የምታያቸው እነዚህ ድሮ ቸርች የነበሩ አሁን ግን ሌላ ዓላማ የዋሉ ናቸው። እኒህ ህንፃዎች ስቲሜትድ ክሎዝድ ኦር መርጅ 200 አፕ ቱ 300 ከ200 እስከ 300 የሚሆኑ ደግሞ እነዚህ ማለት ናቸው። ስዊድን ይሄ የስዊድን መረጃ ነው። ዩዝስ ሙዚየም ሆም ሙዚክ ሃልስ እነዚህ ደግሞ የሚገርመው ይላችሁ ወደ ሙዚየም ወደ መኖሪያ ቤት እና ወደ ሙዚክ ሃል ይሄ ማለት ወደ የኮንሰርት አዳራሽ ወደዛ ተቀይረዋል ነው የሚለው ይሄ ስዊድን። ቤልጅየም እንደዚህ አሁን ትልቅ ቸርች የነበረ አሁን ምንድነው ወደ ላ ተቀይሯል። እዚህ ጋር መስጊድ ይታያችኋል። እዚህ ደግሞ ምንድነው አይታወቅም። በቁጥር ከ100 እስከ 200 ናቸው የቤልጅየሞቹ ደግሞ። ሳም ኮንቨርትድ ቱ ሞስኪው በትንሹም ቢሆን ወደ መስጊድ የተቀየረ አለ። ከዚህ ከቤልጅየም ማለት ነው። ኮሚኒቲ ሴንተር ወደ ኮሚኒቲ ሴንተር። ኤስቲሜትድ ቶታል ፕሮቴስታንት ቸርችስ አክሮስ ኢሮፕ አውሮፓ ውስጥ ኤስቲሜትድ ነምበር ክሎዝድ ፕሮቴስታንት ቸርች 6000 አፕ 8000 ከ6000 እስከ 8000 የተዘጉ ናቸው። ሉክ ይታያቸዋል ቁጥሩን። ይሄ ማንም ሰው ጎግል ላይ ሰርች አድርጎ ማግኘት ይችላል። በመሰረቱ የትም የመጣ መረጃ አይደለም፣ ጎግል ይሰጣችኋል። ከ6000 እስከ 8000 የፕሮቴስታንት ቸርች ተዘግተዋል አውሮፓ ላይ ማለት ነው። ኮንቨርት ቱ ሴኩላር ዩዝስ እንግዲህ እነዚህ በጣም የሚበረታቱት ናቸው። እንደ ሴኩላር ዩዝን ሴንስ ከእምነት ውጭ የሆኑት ደግሞ ከእምነት ውጭ የሆኑት ለምሳሌ ከእምነት ውጭ ሴኩላር ዩዝስ ማለት ለምሳሌ ለትምህርት ለቡክ ስቶር የሆኑት እነዚህ ሙዚየም የሆኑት ላይብረሪ የሆኑት ሴኩላር ዩዝ ነው የሚባሉት። ኮንቨርት ቱ ሞስኪው ወደ መስጊድ የተቀየሩ በቁጥር እስከ 150 የሚደርሱ አፕሮክሲሜትሊ እስከ 150 የሚደርሱ ኮንቨርት ቱ ሞስኪው ወደ መስጊድ የተቀየሩ አውሮፓ ውስጥ ከ50 እስከ 150 የሚደርሱ ነው ቁጥራቸው ማለት ነው። ሞስኪው ኮንቨርሽን አር ሳም ማይኖሪቲ ኮምፔርድ ቱ ሴኩላር ዩዝ እንግዲህ ከሌላው አንጻር ወደ መስጊድ የተቀየረው ትንሽ ነው የሚለው። ሜን ሪዝን ቸርች ክላውዝድ ሉክ እንግዲህ ትልቁ እነዚህ ቸርቾች የፕሮቴስታንት ቸርቾች የተዘጉበት ዋናው ሪዝን ወይ ምክንያት ተብሎ የቀረበው አንደኛ ዲክላይን ቸርች አቴንዳንስ የተከታይ ማጣት ነው። ለምን ሆነ ይሄ ለምንድን ነው ተከታይ ያጡት? አያችሁ አሁን የፕሮቴስታንት እምነት መሰረቱ ውሸት ስለሆነ ውሸት በመሆኑ ሰዎቹ መጀመሪያ ተቀበሉት፣ አዩት። ግን ውሸት በመሆኑ ለልጆቻቸው እንኳን ማስረጽ አልቻሉም። ለምሳሌ ምን ይላል? ማርጀት ራሱ ይመጣል። ተከታዮቹ እያረጁ ነው፣ ትውልድ ይተካሉ፣ ነገር ግን አልተቀበሉም። ለምን? ውሸት ነዋ። መጀመሪያ ባልሆነ መንገድ ነው የሚቀይሩት። መሰረት የለውም፣ ዶግማ የለው፣ ቀኖና የለው። እስኪ አሁን ምን ቀኖና አለ? ምን ስርዓት አለው? እስኪ የእምነቱ ስርዓት የለው፣ መሰረት የለው። ኦኬ ይሄ ተከታይ ማጣት። ሁለተኛው ሴኩላራይዜሽን ኢን ኢሮፕ ይላል። ኢሮፕ በራሷ ሴኩላራይዝድ ማለት ሴኩላራይዜሽን እኛ በአብዛኛው የሚታወቀው ምንድነው? ሴኩላሪዝም
ኢዝ ሴፓሬሽን ኦፍ ስቴት ፍሮም ሪሊጅን ነው። መንግስት ወይ ደግሞ ፖለቲካ ከእምነት የተለየ ነው ነው። በሌላ አባባል ማለት ነው ሴኩላሪዝም ኢዝ ምንድን ነው? ሴፓሬሽን ኢን አስፔክት ኦፍ ሂውማን ላይፍ ፍሮም ሪሊጂየስ። ኦኬ ሰው እምነቱን ሲጠል እምነት የለሽ ሲሆን ሴኩላራይዜሽን አጥለቅልቋታል አውሮፓን። ያ ማለት ነው እምነታቸውን ጥለዋል። ላይ የገለጽኩላችሁ ነው ምክንያቱ። አቴንዳንስ ማጣት ማለት ተከታይ ያጡ ስለምንድን ነው? ሴኩላራይዜሽን በጣም ስለበዛ ነው። ሴኩላራይዜሽን እምነትን መተው ነው። ኦኬ ሴኩላራይዜሽን ምክንያቱ ሁለቱ ዲክላይን ቸርች አቴንዳንስ የተከታይ ማጣት ማለት ምን ስለሆነ ነው? ተከታይ ያጡ ሴኩላራይዜሽን ስለበዛ ነው። ሴኩላራይዜሽን ምን አመጣው? እምነቱ ውሸት በመሆኑ የመጣ ነው። ባይዘወይ የካቶሊክንም ይዤላችሁ እመጣለሁ። ከዚህ ያላነሰ የካቶሊክም እየተዘጋ ነው። ሁለቱ እምነቶች እንግዲህ ካቶሊክ መጀመሪያውም ውሸት ነው ማለት በጣም ስህተት አለበት። ካቶሊክ በጣም ብዙ ስህተት ያለበት የኛ አባቶች ወይ ደግሞ ኦርቶዶክስ አውግዛ የለየችው የተለየበት በጉባኤ ተለይተው የሄዱ ብዙ ግድፈት ያለበት ነው የራሱ። ጭራሽ ደግሞ አሁን ሁለቱም ደግሞ አንድ የሚያደርጋቸው ነገር በጣም በሚገርም ሁኔታ ለምሳሌ አንድ በጣም ሁሉም አሁን በቅርብ ሁሉም እያወቀው የመጣ አንድ ይሄ ሆሞሴክሹዋል ወይም ደግሞ ተመሳሳይ ጾታ ጋብቻ ሁለቱም ይቀበሉታል። ይገርማቸዋል። ይሄ እግዚአብሔር አጥብቆ የሚጠላው የሚጸየፈው ነው። እንስሳት እንኳን ያደረጉት አይደለም። የሰው ልጅ የሚያስብ አእምሮ ያለው እንስሳት አያደርጉትም በፍጹም። እሺ ውሻ ሲወሰዱ ሴት ውሻ አይደል፣ ወንድ ውሻ ከወንድ ውሻ አይደል። ውሻ እንግዲህ ከሰው ከውሻ ይብሳል። ማንኛውም አኒማል እንስሳ ሴኩላሪዝም አይሜን ሆሞሴክሹዋል ወይም ደግሞ ተመሳሳይ ጾታ የለም፣ በእንስሳ እንኳ የለም። በሰው ልጅ ይሄ መጥቶ ከህግ ውጭ ከተፈጥሮ ህግ እንኳ ሆኖ ሁለቱም ተቀብለውታል። ፖፑ ቁሞ ሁለት ቄስ ድሯል። ይሄ በሚዲያ የታየ ስለሆነ ከሁለት ዓመት በፊት የምታስታውሱ ከሆነ ኢንግላንድ ላይ ፖፑ ራሱ ቁሞ ሁለቱም ካህን ነው ያገባቸው። እንግዲህ ሁለቱም እምነቶች ይቀበሉታል። ኦኬ ሌላው ሶስተኛው ምንድነው? ኤጂንግ ኮንግሌሽን። ይሄ ደግሞ ምንድነው? እርጅና። ኦኬ ተከታዮቹም በማርጀታቸው በጣም የሚገርም ምክንያት ነው የሶስተኛ የቀረበው። ያረጁ ሰዎች እኮ ይወልዳሉ እኮ ልጅ ይወልዳሉ፣ ልጅ አላቸው። ልጆቻቸው ለምን ያልተቀበሏቸው? ኦኬ 4 ሃይ ሜንቴናንስ ኮስት ኦፍ ቢልዲንግስ። አሁን እኔ እውነት ለመናገር ይገርመኛል። አሁን ይሄኛውን ሃይ ሜንቴናንስ ኮስት ኦፍ ኦልድ ቢልዲንግስ ሰው አዲስ ይሰራል። እነሱ ደግሞ እንግዲህ የሜንቴናንስ ኮስት ስለበዛባቸው ቸርቹ ዘጉት። በጣም ከባድ በጣም የሚያስቅ ምክንያት ነው። የአራተኛው 5 አርባን ፖፑሌሽን ሽፍት። የአርባን ፖፑሌሽን ሽፍት ኔስንስ አይ ቲንክ እኛ ሀገር የምናውቀውን ሩራል ፖፑሌሽን ወደ አርባን ማይግሬት ያደርጋል፣ ወደ ከተማ ይገባል ነው። እነሱ ደግሞ አይ ቲንክ እንግዲህ ሽፍት ያደረጉት ወደ ምን እንደሆነ አልተገለጸም። አይ ቲንክ ወደ ገጠር ሽፍት እያደረጉ ሊሆን ይችላል፣ አይታወቅም። እነዚህ 5 ምክንያቶች ተደርድረዋል፣ ተጠቅሰዋል። ለምንድን ነው? ለመዘጋቱ ምክንያት። ኢምፖርታንት ክላሪፊኬሽን በጣም ጠቃሚ ማብራሪያ ነው። ሞስት ክሎዝድ ፕሮቴስታንት ቸርች ዌር ኖት ኮንቨርትድ ቱ ሞስኪው። በአብዛኛው የተዘጉት ወደ መስጊድ አልተቀየሩ ነው የሚለው። ሌላው ማጆሪቲ ቢኬም ብዙ ግን ወደ ምን የመጡት? ወደ ሙዚየም። አሁን በአብዛኛው ወደ ሙዚየም ነው የመጡት። ይሄ ባይዘወይ በጣም ደስ ይላቸዋል ፕሮቴስታንቶች። አሁን በጣም የሚከፋቸው ከዚህ በፊት መረጃ አይታችሁ ከሆነ ጀርመን ላይ ብጥብጥ ተነስቶ ነበር፣ ኔዘርላንድ እንደዚህ ብጥብጥ ተነስቶ ነበር። ይህ ፕሮቴስታንት ቸርች የነበረ ወደ መስጊድ ሲቀየር ረብሻ ተነስቷል። ስለዚህ ሙዚየም እና ላይብረሪ ሲሆን ችግር የለም ነው። ማጆሪቲ ቢኬም ሙዚየም፣ ላይብረሪ፣ ሃውስ ወደ መኖሪያ ቤት
ወደ ሙዚየም፣ ወደ ላይብረሪ፣ ወደ ሃውስ እና ወደ ኦፊስ ነው በአብዛኛው የተቀየሩ እና ሬስቶራንት፣ ያው ካፌም አለ ላይ ተጠቅሷል። ሞሲ ኮንቨርሽን ኤግዚስት አለ በታ ሪላቲቭሊ ፊው ቢኖርም ከሌሎቹ አንጻር ግን ቁጥሩ ትንሽ ነው ወደ መሲ የተቀየረው ነው የሚለው መረጃው። እንግዲህ ይሄን መረጃ ማንኛውም ሰው ጉግል ላይ ማግኘት ይችላል። አስቡትን ያውን ሌላው አንዱ መልእክት የሚመስላችሁ አውሮፓውያን የራሳቸውን እየዘጉ እኛ ጋር ምን ሊያደርጉ ነው የሚመጡት? እኛ ምክንያቱም እኛ እንደ አሸን የሚፈለፈለው ይሄ ፕሮቴስታንት በስፖንሰር ነው። አያችሁት? አውሮፓ ላይ ተሞክሮ የሰራ ነገር አለ። ምንድነው? ፕሮቴስታንት ትልቁ የእምነት ማስጠያ መሳሪያ ነው። ሰውን እምነት የለሽ ማድረግ። ሰው እምነት የለሽ ሲሆን ለብዙ ነገር ስለሚመች ለዚህ ለኒው ኦርደር ሲስተም፣ ለኒው ወርልድ ሲስተም ለሚጠበቀው የአዲስ የዓለም ስርዓት እምነት የለሽ መሆን በጣም ምቹ ስለሆነ አውሮፓ ላይ ሞክረው ስለሰራላቸው ስፖንሰር እያደረጉ አሁን አፍሪካ ላይ ነው የሚመጡ ያሉት። እኛም ጋር ኢትዮጵያ የበዛው እንደዛ ነው። በጣም የሚገርመኝ እኔ አሁን የፕሮቴስታንት እምነት ዲኖሚኔሽኑ ስንት ደርሷል መሰላችሁ? 45,000 ሱራፍ ዘወርልድ 45,000 አይነት የፕሮቴስታንት አይነት አለ። አስተምሮ አንድ ነው። በትንንሽ ነገር እየተለያዩ ስንት ደርሷል? ግን 45,000 ነው። ይሄ ሁሉ ዝም ብሎ እንዳይሆን ፐርፐዝሊ ስፖንሰርድ እየተደረገ ስፖንሰር ነው። ይሄን እንዲያው በጥልቀት የምታነቡ የምትመራመሩ ሰዎች ማረጋገጥ ትችላላችሁ። 45,000 ኖርማሊ ጎግል ላይ ያለ መረጃው፣ ይህ መረጃ ጎግል ላይ ያለ ማንም ሰው ማየት ይችላል። 45,000 ደርሷል። የፕሮቴስታንት እምነት ልክ እንደ ባክቴሪያ የተበጣጠሰ 45,000 የፕሮቴስታንት እምነት አይነት ደርሷል። መሰረቱ የክደቱ መሰረት አንድ ነው። በቃ ኢየሱስ ያድናል ነው። ሁሉም ጋር ስትሄድ ኢየሱስ ያድናል። ሲጀመር ኢየሱስ አያድንም ያለ የለም። እና እባካችሁ ዓላማ እውነት ማስጣል ነው። ፋይናሊ እድሜ ስጣችሁ ታዩታላችሁ ኢትዮጵያ ውስጥ ያላችሁ ፕሮቴስታንቶች። ከዛ በፊት አስተውሉ። በተለይ ያለማስተዋል ያለማወቅ በተልካሻ ምክንያት ለስጋዊ ጥቅም ወደ ፕሮቴስታንት እምነት የምትሄዱ ሰዎች ቆም ብላችሁ አካችሁ አስተውሉ። በአብዛኛው እውነት ልንገራችሁ የምትሄዱት ግልጽና ግልጽ ነው። ለስጋዊ ፍላጎታችሁ ብቻ ነው ማለት ስፖንሰርድ ስለሆነ ብር አለው። እውነት እኔ የማውቀው ፋክት የሆነ ኤግዛምፕል ወይም መረጃ የማውቀው በጣም ኮንክሪት የሆነ የራሴ የማውቀው መረጃ አለ። በሚቀጥለው እሱን ይዤላችሁ እመጣለሁ። አይ ፕሮሚስ። ለዛሬው እዚህ ላይ ይበቃናል። ይሄን ሚዲያ የምትከታተሉ በተለይ ሚዲያ የምታዩ ለሰው እንዲደርስ እንዲያው ሚድን ካለ እንዲጠቀምበት ላይክ፣ ኮሜንት በማድረግ እንዲሁም ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ እንድትተባበሩ በእግዚአብሔር ስም ጠይቃችኋለሁ። ሰላም።